ስለዚህ ዛሬ ምርጫ ቦርድ መጥቶ ፓወሩን አቢዩዝ አድርጎ በማያገባው ገብቶ ከምናምን ደምስሻለሁ ቢል ቲፒኤልኤፍ ሊጠፋ አይችልም። ድሮም ቢሆን ቲፒኤልኤፍ አዲስ አበባ አልነበረም። ድሮም ቢሆን ቲፒኤልኤፍ ፌደራል አገዛዝ ውስጥ አልነበረም። ድሮም ቢሆን ቲፒኤልኤፍ 4 ኪሎ ወይም ፓርላማ ውስጥ አልነበረም። ቲፒኤልኤፍ ድሮም የነበረው ትግራይ ነው። አሁንም ትግራይ ነው የሚቀጥለው። ስለዚህ ቲፒኤልኤፍ እነጌታቸው ከአብይ ጋር ሆኖ ከምርጫ ቦርድ ደምሰናል አክቹዋሊ ያየው ቲፒኤልኤፍ አጠፋው ስትለው እየጠነከረ ነው የሚሄደው። ያንን ያስተዋልኩት አጠፋው ከምድረ ገጽ አስወገድኩ ስትለው እየጠነከረ ነው የሚሄደው። አብይ ብልጥ ከሆነ ቲፒኤልኤፍ እኮ ብልጽግና ቢቀላቀል ኑሮ ያዘውን ይዞ ይቀጥል ነበር እንዳለ አብይ ብልጥ ከሆነ ቲፒኤልኤፍን ይቀበል አትሊስት ያለ ያዘውን ይዞ ይቀጥላል። አዘርዋይዝ ቲፒኤልኤፍ የሚባለው ሲነካ ላጥፋ ሲባል እየጠነከረ ነው የሚሄደው። አስወገድኩ አባረርኩ ሲባል እየበረታና እየበዛ ነው የሚሄደው። this is stupidity, very very stupid። ሲጀመር አብይ አህመድ እና ትግራይ ትውቃቸው ፕሪቶሪያ በሚባል ነው። ከፕሪቶሪያ ውጭ ሌላ ነገር የለም። ግንኙነታችን በማከላችን ያለው ድልድይ ፕሪቶሪያ ነው ብሏል። ከዛ ውጭ አናቅህም። እኔ እናንተ የምንግባባበት የምንነጋገረው ቋንቋ ፕሪቶሪያ የሚባል ነው። በፕሪቶሪያኛ ስታናገረኝ ነው የምሰማህ። ፕሪቶሪያኛ ባልሆነ ቋንቋ ስታወራኝ ግን አልሰማህም ብሏል። ስለዚህ ምርጫ ቦርድ የተናገረው ቋንቋ ፕሪቶሪያኛ አይደለም። ስለዚህ ቲፒኤልኤፍ ያንን ቋንቋ ያውቃል። ፕሪቶሪያኛ ብቻ ነው ቲፒኤልኤፍ የሚያውቀው። ስለዚህ ምርጫ ቦርድ ሰረዘው አልሰረዘው ለውጥ አያመጣም። ምንም ለውጥ የሚያመጣው ነገር የለም። በእርግጥ